ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭር መረጃዎች ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩም። ጠቅላይ ሚኒስትር አብይ አህመድ ከአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሀዘን መግለጻቸው ተሰማም። ባህር ዳር ጥር 8 ቀን 2018 አሚኮ አርቲስት ነጻነት ወርቅነህ በድንገት በማረፍ ሀዘን ተሰምቶኛል ሲሉም አስተላልፈዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሳለሁ ነው ያሉትም። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ያሉት ለቤተሰቦቻችሁና ለአድናቂዎቹ መጽናናትን እመኛለሁ ሲሉ ብለዋል ጠቅላይ ሚኒስትሩም። ወደ ቀጣይ መረጃ ስናልፍ በደብረ ብርሃን ከተማ በጥር 8 2018 ባለፉት 6 ወራት በከተማ አስተዳደር ከ12 ቢሊዮን ብር በላይ ያስመዘገቡ 80 ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የደብረ ብርሃን ከተማ አስተዳደር ኢንዱስትሪ ኢንቨስትመንት መምሪያ አስታውቋል። ኢንቨስትመንት ፍቃድ ከተሰጣቸው መካከልም 60 በመቶ ያህሉ በግብርና ምርቶች ማቀነባበር ዘርፍ የተሰማሩ መሆናቸውን የመምሪያው ኃላፊ ብርሃን ገብረ ሕይወት ተናግረዋል። 30 ኢንዱስትሪዎች ፈጥነው ወደ ግንባታ መግባታቸውንም ጠቁመዋል። በተያዘው በጀት ዓመትም 18 ኢንዱስትሪዎችን ወደ ምርት ለማስገባት ታቅዶ በ6 ወራት ብቻ 14 ኢንዱስትሪዎች ወደ ማምረት ገብተዋል ነው ያሉትም። በደብረ ብርሃን ከተማ አስተዳደርም ወደ ማምረት ከገቡ ኢንዱስትሪዎች መካከል 43 ያህሉ ተተኪ ምርቶችን በማምረት 42 ሚሊዮን ዶላር የውጭ ምንዛሪ ማስገኘታቸውንም አንስተዋል። 8 ኢንዱስትሪዎች ደግሞ ምርታቸውን ለውጭ ሀገር ገበያ በማቅረብ ችለዋልም ሲል ገልጿል። እነዚህ ኢንዱስትሪዎች ለ6400 ሰዎች የስራ ዕድልም ፈጥረዋል። በሌላ በኩል 18 ፋብሪካዎች ግንባታቸውን አጠናቀው ወደ ማሽን ተከላም ገብተዋል። የከተማ አስተዳደሩ ትልቅ ሀገራዊ ፋይዳ ያላቸውን ኢንዱስትሪዎች ወደ ከተማዋ የመሳብ ተግባርም ተጠናክሮ እንዲቀጥልም አቶ ብርሃን ገልጸዋል። ክቡራኖቻችን መረጃውን ያገኘነው ከአማራ ሚዲያም። በሌላ ዜናም በጎንደር ከተማ ጥር 8 2018 የአማራ ክልል ጠቅላይ ፍርድ ቤት በማዕከላዊ ጎንደር ዞን እና በጎንደር ከተማ አስተዳደር የባህል ፍርድ ቤቶችን ስራ ማስጀመሪያ የግንዛቤ ማስጨበጫ ውይይት አካሂዷል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ዓለም አንተ አግደው ባህላዊ ፍርድ ቤቶችን ወደ ስራ ለማስገባትና ውጤታማ ለማድረግም እስከታች ደርሶ ውይይት ማድረጉንም አስፈላጊ መሆኑን ውይይቱ መዘጋጀቱንም ተናግሯል። ኢትዮጵያ ሀገር በቀል እውቀትና ባህላዊ ስርዓቶች ያሏት ሀገር መሆኗን ያነሱት ፕሬዝዳንቱ ባህላዊ የችግር መፍቻ ስርዓቶችንም ተዘርግተው ቆይተዋል ነው ያሉትም። በአዋጅ ቁጥር 298/2017 መሰረት ባህላዊ ፍርድ ቤቶችን እስከ ታችኛው እርከን ድረስ ለማውረድም የሰሩት ባህል እሴቶቻችንን ለማስቀጠልና ህብረተሰቡ በአካባቢው ፍትህ እንዲያገኝ ለማስቻል ያለመ መሆኑንም ገልጸዋል።
የባህላዊ ፍርድ ቤቶች የሕግ ማዕቀፍ ማግኘታቸውንም በባህላዊ ፍርድ ቤቶች የሚወሱ ውሳኔዎችና የሚያገኙትን ውሳኔዎች የማይሻርና የማይቆራረጥበት መሆኑንም ተናግረዋል። በሌላ ዜናም አዲስ አበባ ጥር 8 ቀን 2018 በህንድ የኢትዮጵያ አምባሳደር አኒል ኩማር ራይድ እና በኢፌዴሪ የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ፣ የፓሲፊክ እናም የኤዥያ ሀገራትም ዳይሬክተር አምባሳደር ዳውን ከድር ዲፕሎማቲክ ቪዛ አገልግሎት ተፈራርመዋል። የቪዛ አገልግሎት ስምምነቱ ለአንዳቸው ሀገር ዲፕሎማት የዲፕሎማቲክ ፓስፖርት በመያዝም ቪዛ ሳያስፈልገው በሌላኛው ሀገር መንቀሳቀስ የሚያስችል ነውም ሲሉ ገልጸዋል። ህንድ እንደ አውሮፓውያኑ አቆጣጠር በ1948 በኢትዮጵያ ኤምባሲዋን ከከፈተች ወዲህ ትልቁ ዲፕሎማሲያዊ ስምምነት መሆኑን ተናግረዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይድ የሁለቱ ሀገራት ግንኙነት ወደ ስትራቴጂያዊ ትብብር ማደጉንም አስታውቋል። በኢፌዴሪ የውጭ ጉዳይ ሚኒስቴር መካከለኛው ምስራቅ፣ የፓሲፊክ እናም ኤዥያ ሀገራት ዳይሬክተር አምባሳደር ዳውን ከድር ይህ ስምምነት ጠቅላይ ሚኒስትር አብይ አህመድ እናም የህንዱ ጠቅላይ ሚኒስትር የውጭው ጠቅላይ ሚኒስትር ናሬንድራ ሞዲ በተፈራረሙ ማግስት መሆኑንም አስታውቋል። ህንድ ለኢትዮጵያ የኮቪድ-32 አዘጋጅ መሆኗን ህንድ ኢትዮጵያ የኮቪድ-32 አዘጋጅ መሆኗ ምን ያህል የዓለምን ትኩረት እንደሳበችም ማሳያ መሆኑን በመጥቀስም እንኳን ደስ ያለሽ መልእክትም አስተላልፋለችም ብለዋል አምባሳደሩም። ኢትዮጵያ በበኩሏ የ2026 የብሪክስ ሊቀመንበር የሆነችው ህንድ ዓለም አቀፍ የሰው ሰራሽ አስተውሎት የ2026 ጉባኤ አስተናጋጅ መሆኗ የእንኳን አደረሰሽ ያለችው መልእክቷንም አስተላልፋለች ሲል ገልጿል። ክቡራን ለሰዓቱ የያዝነው መረጃ እስካሁን ነበር። ቻናላችንን ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። መልካም ቆይታ